እንደምናላችሁ አድማጮቻችን ከሀራምቤ ሬዲዮ 98.7 የሰዓቱን ዜናዎች ተሰማላችሁ። ከዜናዎቹ ጋር የምስራች ተረክበነኝ። በቅድሚያም ዋና ዋና ጉዳዮቹን እንገራችሁ። የኢትዮጵያ መገናኛ ብዙኃን ባለስልጣን የዲጂታል ሚዲያዎችን ቁጥጥር ለማጠናከር እየሰራ መሆኑን ስለማስታወቁ፣ በሀገራዊ ምክክሩ መድረክ የማዕረግና የስልጣን ፕሮቶኮሎች አይተገበሩም ስለመባሉ፣ ማንኛውም ህጋዊ የመሬት ባለይዞታ የኮንስትራክሽን ማዕድናትን ለንግድ መሸጥ እንደማይችል ስለመገለጹ፣ ከውጭ የኤርትራ አፋር ብሔራዊ ኮንግረስ ለዲሞክራሲያዊ ሽግግር ትብብር ስለመጠየቁ፣ ሆርሙዝ ሰርጥ በድጋሚ መዘጋቱ ስለመሰማቱና ሌሎችንም ይዘናል። አብራችሁን ቆዩ። የኢትዮጵያ መገናኛ ብዙኃን ባለስልጣን የዲጂታል ሚዲያዎችን ቁጥጥር ለማጠናከር እየሰራ መሆኑን አስታወቀ። የኢትዮጵያ መገናኛ ብዙኃን ባለስልጣን በ2013 ዓ.ም በወጣው በመገናኛ ብዙኃን አዋጅ በተሰጠው ስልጣን መሰረት በሀገሪቱ የሚገኙ ሚዲያዎች ህግና የጋዜጠኝነት ሙያ ስነ ምግባርን አክብረው መስራታቸውን በየዕለቱ ክትትል እያደረገ መሆኑን ገልጸዋል። ባለስልጣኑ በተለይ በፌስቡክ፣ በቲክቶክ፣ በዩቲዩብና በሌሎች የዲጂታል መድረኮች የሚሰሩ በርካታ የዲጂታል ሚዲያ ተቋማትና ግለሰቦች ከባለስልጣኑ የምዝገባ እውቅና ሳያገኙ እየሰሩ መሆኑን ጠቅሶ ይህን የህግ ክፍተት ለማስተካከል የአዋጅ ማሻሻያን ጨምሮ የቅድመ ዝግጅት ስራዎች እየተካሄዱ መሆናቸውን አስታውቋል። እንደ ባለስልጣኑ ገለጻ በቀጣይ ሁሉም የዲጂታል ሚዲያዎች በምዝገባ በክትትልና በተጠያቂነት ስርዓት እንዲካተቱ የሚያስችል አሰራር እየተዘጋጀ ነው። ባለስልጣኑ አክለውም የጥላቻ ንግግር፣ ሀሰተኛ መረጃ፣ የህዝብና የሀገር ደህንነት የሚጎዱ ይዘቶች እንዲሁም የሰብአዊ ክብርና አብሮነትን የሚጥሱ ዘገባዎችን በተጠናከረ መልኩ እንደሚከታተል ገልጸዋል። እንዲሁም የህግና የሙያ ስነ ምግባር ጥሰት በሚፈጽሙ የሚዲያ ተቋማት ላይ አስተዳደራዊ እርምጃ በመውሰድ አስፈላጊ ሲሆንም ለህግ አስፈጻሚ አካላት በማስተላለፍ ህጋዊ እርምጃ እንዲወሰድ እንደሚሰራ ገልጸዋል። ባለስልጣኑ በዲጂታል ሚዲያ የሚሳተፉ ሁሉም አካላት በህግ የተረጋገጠውን የሀሳብ መግለጽ ነጻነት ከከፍተኛ ኃላፊነት ጋር በመጠቀም የህግ የበላይነትን ለማጠናከር ከሁሉም አካላት ትብብር እንደሚጠበቅ አሳስበዋል። በሀገራዊ ምክክሩ መድረክ የማዕረግና የስልጣን ፕሮቶኮሎች አይተገበሩም ተባለ። የኢትዮጵያ ሀገራዊ ምክክር ኮሚሽን በሀገራዊ ምክክር ውስጥ የማዕረግ፣ የስልጣን፣ የፕሮቶኮል መጠሪያዎች ጥቅም ላይ እንደማይውሉ አስታውቋል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ እንዳሉት የአሰራር ሁሉም ተሳታፊዎች ያለ ስነ ልቦናዊ ጫና በእኩልነትና በነጻነት ሀሳባቸውን እንዲገልጹ ለማስቻል የተወሰነ ነው። ኮሚሽኑ ይህ ውሳኔ የሀገር ሽማግሌዎች፣ የሃይማኖት ተቋማት አባቶችን ወይም እናቶችን ክብር የሚቀንስ ሳይሆን በውይይቱ ውስጥ የሁሉንም ዜጎች የሀሳብ እኩልነት ለማረጋገጥ ብቻ የታለመ ነው ብለዋል። ከ4000 በላይ ተሳታፊዎች የሚካፈሉበት ሀገራዊ ምክክሩ ሐምሌ 8 ቀን 2018 ዓ.ም በይፋ እንደሚጀምርም ተገልጿል። በአዲስ አበባ በሆቴሎች የምኝታ አገልግሎት ላይ 5 በመቶ ማዘጋጃ ቤታዊ ግብር ሊጣል ነው። የአዲስ አበባ ከተማ አስተዳደር ሐምሌ 1 ቀን ጀምሮ በሆቴሎችና በመሰል ማረፊያ ተቋማት የምኝታ ክፍል አገልግሎት ላይ 5 በመቶ ማዘጋጃ ቤታዊ ግብር የሚጥል አዲስ ደንብ አውጥቷል። ፔንሲዮኖችን፣ እንግዳ ማረፊያዎችንና ሎጆችን ይመለከታል። በምኝታ ክፍል አገልግሎት ከሚከፈለው ዋጋ ላይ 5 በመቶ ተጨማሪ ተሰልቶ የሚሰበሰብ ገቢ መሆኑም ተገልጿል። የከተማ አስተዳደሩ ደንቡ የገቢ አሰባሰብን ለማሻሻል፣ ህጋዊነትን ለማስፈንና የቱሪዝም መሰረተ ልማትን ለማጠናከር ያግዛል ብሏል። በሌላ በኩል የቱሪዝም ዘርፍ ባለሙያዎችና አስጎብኚዎች ውሳኔውን በግጭትና በጦርነት ተጽዕኖ ቀድሞውኑ የተጎዳው የሆቴልና የቱሪዝም ዘርፍ ላይ ተጨማሪ ጫና ሊፈጥር እንደሚችል ስጋታቸውን ገልጸዋል። ደንቡን የማያከብሩ ተቋማት በገንዘብና በወንጀል ህግ መሰረት ተጠያቂ እንደሚሆኑም ተገልጿል። ዘገባው የዶቼ ቬለ ነው። ማንኛውም ህጋዊ የመሬት ባለይዞታ የኮንስትራክሽን ማዕድናትን ለንግድ መሸጥ አይችልም ተባለ። የአዲስ አበባ አካባቢ ጥበቃ ባለስልጣን የኮንስትራክሽን ማዕድን ፈቃድ አፈጻጸምን የሚቆጣጠር አዲስ መመሪያ አጽድቋል። በመመሪያው መሰረት ማንኛውም ህጋዊ የመሬት ባለይዞታ በይዞታው ውስጥ የሚገኙ እንደ ጥቁር ድንጋይ፣ ገረጋንቲ፣ ቀይ አሸዋና ቀይ አፈር ያሉ የኮንስትራክሽን ማዕድናትን ለንግድ ዓላማ ማምረት ወይም መሸጥ አይፈቀድለትም። ሆኖም ለግል ግንባታ ብቻ የሚጠቀምባቸው ከሆነ ያለ ፍቃድና ያለ ሮያሊቲ ክፍያ ማምረትና መጠቀም ይችላል። ለንግድ ዓላማ የሚያመርቱ አልሚዎች ደግሞ የአዋጭነት ጥናት፣ የአካባቢ ተጽዕኖ ግምገማና ለአካባቢ መልሶ ማልማት የሚውል የፋይናንስ ዋስትና ማስያዝ ግዴታ ተጥሎባቸዋል። በተጨማሪም ከመኖሪያ ሰፈሮችና ከመሰረተ ልማት አካባቢዎች 500 ሜትር፣ ከወንዝ 30 ሜትርና ከከፍተኛ የኤሌክትሪክ መስመሮች 25 ሜትር ርቀት ውስጥ የማዕድን ቁፋሮ እንዳይካሄድ ተከልክሏል። ባለስልጣኑ በህገወጥ ማዕድናት ምርትና ያለ ህጋዊ ደረሰኝ በሚከናወን ሽያጭ ላይ ጥብቅ ቁጥጥር በማድረግ ከባድ ቅጣት እንደሚወስድ አስታውቋል።
የኢትዮጵያ ብርቅዬ ዋልያ አይቤክስ የመጥፋት አደጋ እንደተጋረጠበት ተሰማ። ዓለም አቀፉ የተፈጥሮ ጥበቃ ህብረት በቅርቡ ባወጣው ግምገማ በኢትዮጵያ ብቻ የሚገኘው ዋልያ አይቤክስ ቁጥር በከፍተኛ ሁኔታ መቀነሱን ተከትሎ ለጥፋት አደጋ በእጅጉ የተጋለጠ በሚል መደብ ውስጥ እንደተካተተ አስታውቋል። በታህሳስ 2017 ዓ.ም በሰሜን ተራሮች ብሔራዊ ፓርክ በተደረገ ቆጠራ 271 ዋልያዎች ብቻ መገኘታቸውም የተገለጸ ሲሆን ይህም በአንድ ዓመት ውስጥ ከፍተኛ የቁጥር መቀነስ መታየቱን ያሳያል። እንደ ባለሙያዎች ገለጻ ህገወጥ አደን፣ የተፈጥሮ መኖሪያ መራቆትና በሰዎች የመሬት መስፋፋት በዝርያው ላይ ከፍተኛ ጫና እያሳደሩ ይገኛሉ። ተመራማሪዎች በበኩላቸው ዝርያውን ለማዳን አፋጣኝ የጥበቃ እርምጃዎች እንዲጠናከሩ ጥሪ አቅርበዋል። የተባበሩት አረብ ኤሚሬቶች የኮዲንግ ስልጠና ተሳታፊዎችን ወደ 7 ሚሊዮን አሳደጉ። ኢትዮጵያና የተባበሩት አረብ ኤሚሬቶች በጋራ የሚያስፈጽሙትን 5 ሚሊዮን ኢትዮጵያውያን ኮደሮች የዲጂታል ክህሎት ስልጠና መርሃ ግብር ወደ 7 ሚሊዮን ተሳታፊዎች ማስፋፋታቸው ተገልጿል። ውሳኔው የተወሰነው 5 ሚሊዮን ሰልጣኞች የማስመዝገብ እቅዱ ከተያዘለት ጊዜ በፊት በመሳካቱ መሆኑም ተጠቁሟል። እስከ ሰኔ 2018 ድረስ 5 ሚሊዮን 5146 ተሳታፊዎች በመርሃ ግብሩ መመዝገባቸው የተገለጸም ሲሆን ይህም ተጨማሪ 2 ሚሊዮን የስልጠና እድሎችን ለመፍጠር መነሻ ሆኗል ተብሏል። ጠቅላይ ሚኒስትር አብይ አህመድ በሰጡት መግለጫ ውጤቱ ኢትዮጵያ ለዲጂታል ሽግግር ያላትን ቁርጠኝነትና ወጣቶችን በዘመናዊ የቴክኖሎጂ ክህሎት ለማብቃት የሚደረገውን ጥረት የሚያሳይ መሆኑን ገልጸዋል። የኤርትራ አፋር ብሔራዊ ኮንግረስ ለዲሞክራሲያዊ ሽግግር ትብብር ጠየቀ። የኤርትራ አፋር ብሔራዊ ኮንግረስ በኤርትራ ውስጥ በሰላማዊ መንገድ ዲሞክራሲያዊ ለውጥ ለማምጣት የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶችና ሌሎች የማህበረሰብ አካላት በትብብር እንዲሰሩ ጥሪ አቅርበዋል። ኮንግረሱ በሶስተኛው ጉባኤ ማጠቃለያ መግለጫ ላይ የወደፊቷ ኤርትራ በአምባገነንነት፣ በአግላይነት ወይም አንዱ በሌላው ላይ በሚፈጽም ጫና ላይ ልትመሰረት እንደማትችል ገልጸዋል። መግለጫው በተጨማሪ በኤርትራ ውስጥ የሰብአዊ መብቶችና የብሔራዊ መብቶች እንዲከበሩና ዲሞክራሲያዊ ስርዓት እንዲሰፍን ዓለም አቀፍ አካባቢያዊ ተቋማት ድጋፍ እንዲያደርጉ ጠይቀዋል። በተጨማሪም የተባበሩት መንግስታት በኤርትራ የሚነሱ የሰብአዊ መብት ጥሰቶችን መከታተሉን እንዲቀጥል ጠይቆ ከ200 ሺህ በላይ የኤርትራ አፋሮች በግፍና በደል ምክንያት መፈናቀላቸውንና መሰደዳቸውን ገልጾ አሳሳቢ ሁኔታ መሆኑን አመላክተዋል። በኡጋንዳ በረሃብ ምክንያት የሰዎች ህይወት ማለፉ ተሰማ። በኡጋንዳ ሰሜን ምስራቃዊ የካራሞጃ ክልል በተከሰተ ከባድ ድርቅ ምክንያት ባለፉት ሳምንታት ቢያንስ 16 ሰዎች በረሃብ መሞታቸውን የኡጋንዳ መንግስት አስታውቋል። ከሚያዝያ ወር ጀምሮ በቂ ዝናብ ባለመጣሉ ሰብሎች በመውደማቸው በሺዎች የሚቆጠሩ ቤተሰቦች ለከፋ የምግብ እጥረት ተጋልጠዋል። የሀገሪቱ ጠቅላይ ሚኒስትር ሮቢን ናባጃ መንግስት አስቸኳይ የምግብ እርዳታ እያከፋፈለ መሆኑን ገልጸው ተጨማሪ የምግብ ግዥን ለማጽደቅ ጉዳዩን ለካቢኔ እንደሚያቀርቡ አስታውቀዋል። ባለሙያዎች ለተደጋጋሚው ድርቅ፣ የአየር ንብረት ለውጥ፣ የዝናብ እጥረት፣ የደን መጨፍጨፍና የሰብል ተባዮች ዋና ምክንያት መሆናቸውን በመግለጽ የመስኖ ልማትና ድርቅን የሚቋቋሙ ሰብሎች ላይ ትኩረት እንዲሰጥ ጥሪ አቅርበዋል። የካራሞጃ አካባቢ ከዚህ ቀደም በከፍተኛ ድርቅ የተመታም ሲሆን በ2022 እስከ 2200 በላይ ሰዎች በረሃብና ከረሃብ ጋር ተያያዥ በሆኑ በሽታዎች መሞታቸውን በሪፖርቶች ተዘግቦም ነበር። ሆርሙዝ ሰርጥ በድጋሚ መዘጋቱ ተሰማ። ኢራን በሆርሙዝ ወሽመጥ የሚያልፉ መርከቦችን መምታቷን ተከትሎ አሜሪካ ቴህራን ላይ ከትናንት እሁድ ማለዳ ጀምሮ አዲስ ዙር ጥቃት ከፍታለች። ቀጣይ መግለጫ እስከሚሰጥ ድረስም ወሳኙ የባህር መተላለፊያ ሆርሙዝ ተዘግቶ እንደሚቆይ የኢራን እስላማዊ አብዮታዊ ዘብ አስታውቋል። ለአሜሪካ ጥቃትም ከባድ ምላሽ እንደሚሰጥ መግለጹን የኢራን የመንግስት መገናኛ ብዙኃን ዘግበዋል። አብዮታዊ ዘቡ ዋሽንግተን ጥቃት በፈጸመችበት በሰዓታት ልዩነት በዮርዳኖስ የሚገኝ የአሜሪካ ጦር ሰፈር መምታቱን አስታውቋል። የተባበሩት አረብ ኤሚሬቶች፣ ኳታር፣ ኩዌትና ባህሬን በበኩላቸው ከኢራን ለተተኮሱባቸው ሚሳይሎችና ድሮኖች ምላሽ እየሰጡ መሆኑን አስታውቀዋል። ጋብ ብለው የነበረው የሁለቱ ሀገራት ጦርነት በድጋሚ የተቀሰቀሰው በ3 ነዳጅ ጫኝ የንግድ መርከቦች ላይ ጥቃት ከደረሰ በኋላ መሆኑም ተመላክተዋል። ከሀራምቤ ሬዲዮ 98.7 ስትሰሟቸው የቆያችሁት የሰዓቱ ዜናዎቻችን ይህን ይመስሉ ነበር። ዋና ዋና ጉዳዮቹን መለስ ብለን እንገራችሁ። የኢትዮጵያ መገናኛ ብዙኃን ባለስልጣን የዲጂታል ሚዲያዎችን ቁጥጥር ለማጠናከር እየሰራ መሆኑን ስለማስታወቁ፣ በሀገራዊ ምክክሩ መድረክ የማዕረግና የስልጣን ፕሮቶኮሎች አይተገበሩም ስለመባሉ፣ ማንኛውም ህጋዊ የመሬት ባለይዞታ የኮንስትራክሽን ማዕድናትን ለንግድ መሸጥ እንደማይችል ስለመገለጹ፣ የኤርትራ አፋር ብሔራዊ ኮንግረስ ለዲሞክራሲያዊ ሽግግር ትብብር ስለመጠየቁ፣ ሆርሙዝ ሰርጥ በድጋሚ መዘጋቱ ስለመሰማቱና ሌሎች ጉዳዮችን ስንገልጽላችሁ ቆየን። ከዜናዎቹ ጋር የምስራች ተረክበ ነበርኩኝ። የምስራች የምትሰሙበት መልካም ዕለት እንዲሆንላችሁ እንመኛለን። ሌሎች ጣቢያችን ዝግጅቶች ከእናንተ ጋር ናቸው።